እውነተኛ ብልህነት ማለት መቼ መናገር፣ መቼ ዝም ማለት፣ ማንን ማመን፣ ከምን መራቅ እና የራስን ህይወት በጥበብ መምራት እንዴት እንዳለበት ማወቅ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአዲስ ለእውቀት ቻናል ቤተሰቦች ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እጅግ በጣም አስፈላጊ ለህይወታችን ብልህ ሰው ወይም አስተዋይ ሰው እንዴት መሆን እንዳለብን የሚያስተምር ቪዲዮ ነው ይዤላችሁ የመጣሁት። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ነባሮች ላይክ በማድረግ አብራችሁን ሁኑ፣ አበረታቱን እና ውዶችዬ ዛሬ ማካፈላችሁ ቪዲዮ እንዴት ነው አስተዋይ መሆን ያለብን፣ አስተዋይና ብልህነትስ ምንድነው ልዩነቱ የሚለውን ነው ማለት ነው። ሰላም ውድና የተከበራችሁ የአዲስ እውቀት ቤተሰቦች እንኳን ወደ አዲስ እውቀት በሰላም መጣችሁ። ዛሬ ልናወራበት የምንፈልገው ርዕስ በህይወታችን ላይ ትልቅ ለውጥ ሊያመጣ የሚችል ነው። ብልህ ሰው ሁኑ፣ አስተዋይ ሁኑ። ብልህነት ማለት ብዙ ነገር ማወቅ ብቻ አይደለም። አስተዋይነት ደግሞ ሁሉንም ሰው መጠርጠር አይደለም። እውነተኛ ብልህነት ማለት መቼ መናገር፣ መቼ ዝም ማለት፣ ማንን ማመን፣ ከምን መራቅ እና የራስን ህይወት በጥበብ መምራት ማወቅ መቻል ነው። ከመናገራችን በፊት ማሰብ። ብዙ ሰዎች የሚቆጩት በሰሩት ነገር ብቻ አይደለም፣ በተናገሩት ቃልም ጭምር ነው። አንድ ቃል ሰውን ሊያበረታ ይችላል፣ ሊጎዳም ይችላል። ስለዚህ ከመናገር በፊት ደግሞ ራስን መጠየቅ፣ ይህ መናገሬ ጠቃሚ ነው፣ እውነት ነው ወይስ ሌላውን ደግሞ ይጎዳል? ከተናገርኩት በኋላ ስቆጭበታለሁ ወይ? አስተዋይ ሰው ደግሞ አፉ ከመናገር በፊት አእምሮ ያመዝናል፣ ያስተነትናል ማለት ነው። ሁሉም ሰው በፍጥነትን አትመኑ። ሰውን ማመን መልካም ነገር ነው፣ ነገር ግን እምነት በጊዜ የሚገነባ ነገር ነው። አንድ ሰው በጣም ጥሩ ቃላት ስለተናገረ ብቻ ጥሩ ሰው መሆኑን አትወስኑ። ሰውን በቃሉ ብቻ ሳይሆን በተግባሩ ነው መመልከት ያለባችሁ። ቃል ሊዋሽ ይችላል፣ ተግባር ግን ብዙ ጊዜ እውነትን ያሳያል ማለት ነው። ማንኛውም ሰው በአፉ ሊያወራ ይችላል፣ በተግባር ካልተከበረው ደግሞ ምኑን ቃል ተከበረ ማለት ነው። ሁሉንም ነገር ደግሞ ለሰዎቹ መናገር ይህ በጣም አስፈላጊ ነው። ነገር ግን ደስታህን፣ እቅድህን፣ ገንዘብህንና የግልን ጉዳይ እና ወደፊት ልታደርጉት ያሰባችሁትን ነገር ለሁሉም ሰው መናገር አስፈላጊ አይደለም። አንዳንድ ነገሮች በልብህ ቢቀመጡ ይሻላል። አስተዋይ ሰው ሁሉንም ነገር ስለማያውቅ አይናገርም። ሁሉንም ነገር ደግሞ ስለሚያውቅ ደግሞ አይናገርም። የሚናገረውንና የሚደብቀውን ያውቃል። መቼ መናገር እንዳለበት፣ ይህ ነገር ባደርገው ለኔ እነዚህ ሰዎች መልካም ይመኙልኛል ወይስ ይሐስዱብኛል ብሎ ያስተነትናል። ማለት ሁሉንም ሰው መጠራጠር አይደለም። ደግሞ ይሄ በቁጣ ውስጥ ነው ደግሞ ውሳኔ አለመወሰን። ቁጣ ሲመጣ አእምሯችን በስሜት ሊገፋ ይችላል። በቁጣ የተናገርነው ቃል ሲመለስ ወይም ቃል አንዴ ከወጣ ደግሞ ሊመለስ አይችልም። በቁጣ የወሰነው ውሳኔም በኋላ ሊያስቆጭን ይችላል። ስለዚህ ስትቆጡ ትንሽ ቆዩ፣ ተረጋጉ፣ አስቡ፣ ከዚያ ተናገሩ። ብልህነት ቁጣን ማስወገድ ብቻ ሳይሆን ቁጣ እንዳይመራህ ማድረግ ነው። ከስህተት መማር። አስተዋይ ሰው ስህተት አይሰራም ማለት አይደለም፣ ይሰራል። ግን ሁላችንም ስህተትን እንሰራለን። ልዩነቱ ግን ምን እንደሆነ ታውቃላችሁ? አንድ ሰው ስህተት ሰርቶ ደግሞ ተመሳሳይ ስህተት በድጋሚ አይሰራም። አንዴ ከሰራ ከስህተቱ ትምህርት አላገኘም ማለት ነው ከደገመው። ነገር ግን ደግሞ ከተሳሳተ ራስህን አትጥላ፣ ራስህን ጠይቅ። ከዚህ ምን ተማርኩ ብለህ እንደገና ልትማርበት ነው ከስህተታችን ያለብን ማለት ነው። ሰዎችን መከታተል፣ ራስህን አለማሻሻል። ብዙ ሰዎች ሌላ ሰው ምን እንዳለው፣ ምን እንደገዛ፣ የት እንደሄደ እና ምን እንደሰራ በመመልከት ጊዜያቸውን ያጠፋሉ። አስተዋይ ሰዎች ደግሞ የራሳቸውን ህይወት ይመለከታሉ፣ የራሳቸውን ህይወት ነው የሚከታተሉት። እኔ ዛሬ ከትናንትና የተሻልኩ ነኝ ብሎ ራሱን ይጠይቃል። የሌላ ሰውን ህይወት ከመከታተል ይልቅ የራሱን ህይወት ነው የሚገነባው። ገንዘብ በጥበብ መጠቀም ብልሃትነት ነው። ብልሃትነት በትምህርት ብቻ አይለካም። የሰው ልጅ ስለተማረ እውቀት ስላለው ብልህ ነው ማለት አይቻልም። ገንዘብም ሀብታምም ስላለው ብልህ ነው ማለት አይቻልም። ገንዘብ በሚይዝበት መንገድም ይታያል። ያገኘውን ሁሉ ወዲያውኑ ማጥፋት
የሚያስፈልግህን ላይ የማያስፈልግህን ላይ ትንሽም ቢሆን ለወደፊት አለማስቀመጥ። ዛሬ የምታወጣው ገንዘብ የነገ ምቾትን ሊወስን ይችላል። ማንን እንደምትከተል መጠንቅቀህ ማወቅ አለብህ። ጓደኞችህን በህይወት ላይ ተጽዕኖ አላቸው? በህይወቴ ላይ ምን ተጽዕኖ አላቸው? እነዚህ ጓደኞች ባደርጋቸው ይጠቅሙኛል ወይስ ይጎዱኛል ብሎ ማስተንተን። ሁልጊዜ የሚያዋርዱህን ተስፋ የሚያስቆርጡህንና ወደ መጥፎ ነገር የሚገፉን ሰዎች እንደ ጓደኛ መያዝ ጥሩ አይደለም። ከነዛ ሰዎች መሸሽ መራቅ ነው ያለብህ ባህሪያቸውን ካወቅክ በኋላ። ከሚያበረታቱ ወይም ከሚያስተምሩህና መልካም ሰው እንድትሆን ከሚረዱ ሰዎች ጋር ደግሞ ተቀራረብ። አላውቅም ማለትን አትፍራ። አንዳንዴ ሰዎች አላውቅም ለማለት ይፈራሉ። ነገር ግን አላውቅም ልማር ማለት ድክመት አይደለም እና ደግሞ ነውር አይደለም። ትልቅም ሆኖ ሰው ትልቅ ደረጃ ላይ ደርሶ ትልቅ እድሜ ላይ ደርሶ ራሱ ካልተማረ ለማወቅ መጣሩ አስተዋይነት ነው፣ ለራሱ ነው የሚጠቀምበት። በእርግጥ ይህ የብልህ ሰዎች ምልክት ነው። የማያውቁትን ለመማር ዝግጁ የሆኑ ሰዎች በየቀኑ ያድጋሉ። ዛሬ የማታውቁትን ነገር ልታውቁ ትችላለህ። ሌሎች ሲናገሩ ደግሞ በጥሞና ማዳመጥ መስማትና እንደ መናገር ጥበብ ነው። አንድ ሰው ሲናገር መልስ ለመስጠት ብቻ አትጠብቅ። ምን እያለ እንደሆነ ለመረዳት ስማው። ብዙ ነገር የምንማረው በመናገር ሳይሆን በማዳመጥ ነው። አንዳንድ አሁን ሰዎች ደቂቃ ትንፋሽ የምታወጡበት ጊዜ አይሰጧችሁም፣ እንድታወሩ አይፈቅዱላችሁም። የዛኔ ደግሞ ለመመለስ ወይም ለማስረዳት ሳይሆን ጸጥ ብሎ በጽሞና ማዳመጥ ያንን ሰው። ከዛ ከተናገረው ነገር ጥሩ ከሆነ ያንን የተናገረው ነገር መቅሰም መውሰድ፣ ለወደፊቱ ላይ ህይወቱ የሚጠቅመው ከሆነ ማለት ነው። ስለዚህ ዝምታ ማብዛት ጥሩ ነው። ከመናገር ማዳመጥ የተሻለ ነው ማለት ነው። እየፈጠንኩባችሁ እንደሆነ ይገባኛል፣ ይቅርታ። አሁን ደግሞ ምነግራችሁ ሰዎች ስለናንተ የሚሉትን ሁሉ አለመከታተል። ሁሉም ሰው እንዲወደን ማድረግ አንችልም። እንዲወደን ምንድን አሁን ምሳሌ አንድ ሰው እንዲወደን ብለን ገንዘብ ማውጣት፣ ለዛ ሰው መጋበዝ፣ ስጦታ መስጠት የለብንም። ገባችሁ አይደለ? ሰዎች ስላንተ የሚሉትን ሁሉ አትከታተሉ። ሁሉም ሰው እንዲወድ ማድረግ አትችልም። ጥሩ ነገር ብታደርግም የሚተቹ ሰዎች ይኖራሉ። ምንም ባታደርግ ደግሞ የሚናገሩ ሰዎች ይኖራሉ። ስለዚህ የሰዎችን አስተያየት ስማ፣ ግን የህይወትን መሪነት ለሌሎች አትስጡ። በህይወታችሁ ማንም እንዲመራላችሁ አትፍቀዱ። በራሳችሁ በእኔ ህይወት ላይ ሌላ ሰው መጥቶ እኔ አንቺን ህይወት ላስተካክልልሽ፣ እኔ አንቺን እንደዚህ ባደርግልሽ፣ እንደዚህ ብትሆኚ፣ በዚህ መንገድ ብትሄጂ የተስተካከለ ይሆናል ብሎ የሚመክራችሁን ሰዎች አትስሙ። ለነሱ አትፍቀዱላቸው። እንደገና ደግሞ ለሰዎች ትሁት መሆን፣ ትሁትና አትርሱ። ብልህ ሰው ሁሉንም ነገር እንደሚያውቅ አይመስለውም፣ ግን የበለጠ ስትማር የማታውቀውን ነገር ምን ያህል እንደሚበዛ ትገነዘባለህ። ስለዚህ እውቀት ይጨምርልህ፣ ትህትናህም አብሮ ይጨምራል ማለት ነው። እውነተኛ ብልህነት እውቀት ከትህትና ጋር ማያያዝ ነው። ውድ የአዲስ እውቀት ቤተሰቦች፣ ዛሬ ያየናቸው ነገሮች ቀላል ቢመስሉም በየቀኑ በተግባር ካዋልናቸው ህይወታችንን ሊቀይሩ ይችላሉ። ከመናገር በፊት ማሰብ፣ ከመወሰን በፊት መመርመር። ያኔ መርምሩ። ምን መመርመር ሲል መመርመር፣ ያኔ ከማመን በፊት ሰውን በተግባሩ ተመልከቱት። ከመቆጣት በፊት ደግሞ መረጋጋት፣ ከመሳሳት በኋላ ደግሞ መማር ከስህተቶቻችን። ከሌሎች ጋር ከመወዳደር ይልቅ ከትናንትናው ማንነታችን ከትናንትናው ራሳችሁ ጋር ተወዳደሩ እና ከሁሉም በላይ ደግሞ ብልህ ሰው ሁኑ፣ አስተዋይ ሁኑ። ምክንያቱም ብልህነት ብዙ ማወቅ ብቻ አይደለም፣ ያወቅነውን በትክክል መጠቀም ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ለሌሎችም ሼር ማድረጋችሁን አትርሱ። ቻናሉን ካልተቀላቀላችሁ ባካችሁ ሰብስክራይብ አድርጉ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።